በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምን አላችሁ? የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ ኅብረት አንድነት የቅድስተ ቅዱሳን የድንግል ማርያም ምልጃ በእኔም በእናንተ ላይ አድሮ ይኑር። ዛሬ የመጨረሻ ክፍል ትምህርታችንን በዮሐንስ ወንጌል ምዕራፍ 2 ላይ በእኛና በሌሎቹ ዓለም እምነት ተከታዮች መካከል ያለው ልዩነት ብቻ በማንሳት በ3 ክፍል እንድንማረው ያሰብኩት ትምህርት ዛሬ ማጠቃለያ ነው። ዛሬ በመጀመሪያ የምናተኩረው አንቺ ሴት ካንቺ ጋር ምን አለኝ የሚለውን ቃል ይሆናል። ይሄን እኛ በምን መልክ ነው የምናየው? ሌሎቹ በምን መልክ ያዩታል? በተለይ ከኦርቶዶክስ ውጭ ያሉ ስለ ድንግል ማርያም ክብር መናገር የማይፈልጉ ሰዎች አንዱ መነሻ ጥቅሳቸው ይሄ ነው። ራሱ ኢየሱስ ካንቺ ጋር ምን አለኝ ብሏታል። ስለዚህ ድንግል ማርያም በቃ ምንም የሷ ስራ መውለድ ነው፣ ወለደች፣ አለቀ በቃ ብለው የሚያስቡ ሕጹጻን አእምሮ በርካቶች ናቸው። በመጀመሪያ ዛሬ የምንማረው ሴት ማለት ምን ማለት ነው የሚለውን ትርጉም እንማራለን። 2 እንዴት ቃሉን እንዳጣመሙት ጥቅሶቹንም እየተመለከታችሁ ትማራላችሁ። የነቢያትን የሐዋርያትን የሊቃውንትን ጉባኤ ባረከ እግዚአብሔር የኔና የናንተንም ይባርክልን። ቅድስተ ቅዱሳን አዛኝቱ እመብርሃን ወላዲተ አምላክ በምልጃዋ አትለያችሁ አትለየን። የመላእክት ጥበቃ የነቢያት የሐዋርያት የጻድቃን የሰማዕታት ረድኤታቸው በእናንተ ለዘላለም አድሮ ይኖርላችሁ። ሀገራችንን በዓይነ ምሕረቱ ይመልከትልን። ዓለምን ሁሉ ሰላም ያደርግልን። የምንሰማውን ቃል በልቡናችን ይጻፍልን። በገሊላ አውራጃ በቃና መንደር ሰርግ ተደርጎ ነበረ። እንደሱ ነው ያየነው። የሚነግረን ዮሐንስ ወንጌላዊ ነው። በረከቱ የአምላኩ በረከት በሁላችን ላይ አድሮ ይኖርና በዛ ሰርግ ላይ የኢየሱስ እናት ነበረች ይላል። የኢየሱስ እናት በዛ ነበረች። ወሐለወት ህየ እሙ ለእግዚ ኢየሱስ ይላል። ከዛ ኢየሱስ ራሱ ነበረ ተጠርቶ ይላል። ከዛም ደቀ መዛሙርቱ። እንግዲህ እንዲህ አይነት ሰርግ ባለበት ሰዓት ደጋሾች ወይን ጠጅ አለቀባቸው። ያ ትልቅ ጭንቀት ትልቅ መከራ ነው። ምክንያቱም የሰው ማፍ አይቻልም። ያለ አቅሙ ይሄን ሁሉ ሰው ጠርቶ ነው የሚለው። ምን ሆናለች እቺ ደግሞ ገና መጀመሪያ እንዲያታደርግም ነበር ነው የሚለው። የሰው አፍ ራሱ ከምን መከራ ውስጥ ድንግል ማርያም እንዳወጣቻቸው ቢገባችሁ ሚስጥሩ ውስጥ አልገባም። ስለ ትዳር ያለው ገና ያኔ አዳምና ሔዋን ሲፈጠሩ ትዳርን ለመረበሽ ሰይጣን እንዴት እንደተነሳ በመጀመሪያው የቃና ሰርግ ዕለት ባልና ሚስት እኮ ይጣላሉ። እንዴ አንቺ አላቅም እሺ እንደው ቤተሰቦችሽ ሊል ይችላል ወይ እሷም ደግሞ ያንተ ቤተሰብ ላይ ነው ደግሞ የምትዘሉት። አንዳንዶቻችሁ ዲያብሎስ ያደረባችሁ ሚስቶች የባል ዘመዶች ነው የምትጠሉት። አልታደላችሁም፣ ያጋንንት ማደሪያ ናችሁ። አንዳንድ ባሎችም እንዲሁ የሚስት ዘመድ የምትጠሉ የርኩስ መንፈስ ማደሪያ ናችሁ። ልንገራችሁ፣ አልገባችሁም ሚስጥሩ። ተንከባከቡ። ሚስቶች የባሎቻችሁን ዘመዶች፣ ባሎች የሚስቶቻችሁን ዘመዶች። ቢገባችሁ እንደሱ ነበረ። ሰይጣን ምን ያህል እንደሚፈትን አታውቁ። እና ከስንት ጉድ እንደወጡ የሚያውቀው ያውቀዋል። ያውም በዛ ዘመን ሱቅ ሄጄ እስቲ አንድ ጀሪካን ጠጅ ገዝቼ ልምጣ ይባል። እስቲ ባክሽ እንትና ቤት ሄደሽ ጠላ አምጪልኝ። ስንት ሰው ተጠርቶ ከከሌ ቤት የሚመጣው ጠላ አሁን እንዴ ከትያጥሊ ቤት ጠላ አምጪልኝ ተብሎ ለስንት ሰው ሊበቃ ነው? ትያጥሊ ትዝ አለችኝ። ሀገር
ድግስ ጠላ ብዙ ጊዜ ቤታቸው ከነሱ ቤት ብዙ ሰው ይገዛ ስለነበር ነው ስሟ ድንገት መጥቶልኝ የሰው አፍ እነሱም ሊጣሉ ይችላሉ ሁሉም ሊጣላ ደስ የሚል ነገር ነው ግን እኮ የተደረገው ዝም ብሎ መሰላችሁ ዮሐንስ የኢየሱስ እናት በዚያ ነበረች የሚላችሁ ቀጥሎ የምትናገረው ስለሚያውቅ እኮ ነው የኢየሱስ እናት በዛ ነበረች ትኑርላችሁ ድንግል ማርያም ትኑርላችሁ በቤታችሁ ትኑርላችሁ በህይወታችሁ ትኑርላችሁ በትዳራችሁ ትኑርላችሁ ባላችሁበት ስፍራ ደግሞ ትኖራለች አዛኝቱ እዝን ለሰው ሁሉ ልጅ ኦርሪት ህሊና ነው እኛ እኮ ምንላት ሁሉ ጊዜ በቃ ጠዋት በሰባተ ነው ላይ እኮ በቃ እመቤታችን ርርተ ህሊና ነው ምንላት እንተ ኤልያስ ደመና ነላት በቃ እንደሱ እኮ ነው ርርተ ህሊና እንተ ኤልያስ ደመና ወለተ ኢያቄም ወሐና ማርያም ጽውፍት ወህውት በቅድስና ሶበ ነጸረኪ ሙሴ በሲና ህትምት በድንግልና አልባቲ ሙስና ነውር የለብሽም ሙሴ ያየሽ ከሩቅ ያየሽ ነውር የለብሽም ዮሐንስ ወንጌላዊ አሁን የሚናገርልሽ ነበረች በዛ ይላል ዮሐንስ ደስ ብሎት እኮ ነው የሚናገረው እየጻፈ እኮ ነው ስለ ድንግል ማርያም አልተጻፈም የድንግል ማርያም ምልጃ መጽሐፍ ቅዱስ ውስጥ የለም ከዚህ በላይ ምን ይጻፍልኝ ጌታ ምንድነው የምትፈልገው አቃለው የምትፈልገው ድንግል ማርያም እንድትሰደብል የለም ለስም አጠራሯ ክብር ምስጋና ይግባት ላቲ ስብሐት የአምላክ እናት እኮ ነች የአምላክ እናት እኮ ነች የዲያብሎስ ማደሪያ ተው ተገሰጽ ዳሩ አባትን ታስደስተዋለህ የአብርሃም ልጆች አይደላችሁም እናንተ ናችሁ የአብርሃም ልጆች ነን ትላላችሁ የአብርሃም ልጆች አይደላችሁም የአብርሃም ሥራ አትሰሩምና የኢየሱስ እናት በዚያ ነበረች እና ወይን ጠጅ አለቀ ኢየሱስም እዛ ነው አምላካችን ምስጋና ይድረሰው ደቀ መዛሙርቱም እዛ ናቸው በረከታቸው ይደርባችሁ የጎደለ ነገር ካለ ይሙላላችሁ የመረረ ካለ ይጣፍጥላችሁ ይችላል እግዚአብሔር ያድርግላችሁ እና ወይን ጠጅ አለቀ ከዛ በኋላ ድንግል ማርያም መድኃኒታችን ኢየሱስ ክርስቶስ ተወዳጅ ልጇን ሰማኝ ልጇን ዳታቀም ልጇ ነው ኢየሱስ እኔ እኮ ዓለም እንዴት ግራ ይገባዋል በዲያብሎስ ታውሮ ኢየሱስ ልጇ ነው ኢየሱስ ብለህ አንተ የምትጠራው እሱ ከሆነ እሷንም ትቀበል ነበር በእናትነትና በክብሯ አልገባህም ይሄ መጽሐፍ ቅዱስ ውስጥ ያለው ኢየሱስ እናቱ ማርያም ትባላለች ያለው ወንድ ዘር ነው የወለደችው እሱ ደግሞ ቀድሞ አዘጋጅቷታል እስመ ሐረያ እግዚአብሔር አለ ልበ አምላክ ዳዊት በረከቱ ይደርብንና እግዚአብሔር ጽዮንን መርጧታል እስኮ እስመ ሐረያ እግዚአብሔር ለጽዮን ነው እኮ ቢል ጽዮንን መርጧታል ወአብደራ ከመትኩኖ ማይደሮ ማደሪያው ትሆን ዘንድ ይላል እንግዲህ ዛቲ ምዕራፍ የዓለም ነው ደግሞ የሚል ለጊዜው አይደለም እንደ ምድራዊ መቅደስ ያልፋል በመጽአት እሷ ግን ዘላለማዊ ነች አታልፍም ዮሐንስ ወሃለወት አለ ህየ እሙ ለእግዚ ኢየሱስ ታዲያ ምን አለችው ልጄ አለችው ወይን ጠጅ እኮ አልቆባቸዋል ኢየሱስ ጥያቄው ገብቶታል ቀላል ነው ጥያቄው ልጄ ወይን ጠጅ እኮ አልቆባቸዋል እና አርግላቸው ለናቱ እየታዘዘ አደገ የሚለው ሉቃስ የጻፈው ምዕራፍ 2 ላይ ታቆም እና ዛሬ አደገና እንቢሊል ነው እንዳንተ መሰለ እንዴ አረተው አምላካችን ምስጋና ይግባውና እናት አባትን አክብሩ ብሎ ገና በኦሪት ዘጸአት ምዕራፍ 20 ቁጥር 4 ጀምሮ ተመልከተው እስቲ ሰንበትን አክብር እናት አባትን አክብር ይያለም ይነግርህ እና እሱ እናቱን ሊንቅ ነው ነገሩ ጽፋችኋል በዚህ በእንግሊዘኛው አሁን አሳያችኋለሁ ኦርቶዶክሳውያን ሌሎችም መዳን ለምትፈልጉ ታውታላችሁ ልጄ ወይን ጠጅ አልቆባቸዋል አዎ ወይን ጠጃቸው አልቆባቸዋል ጌታ ሆይ ልጄ ሆይ ፈጣሪዋ እኮ ነው ልጇ ፈጣሪዋ ነው ልጇ ጌታዋ ነው
እስመ ፈተወ ንጉሥ ስነኪ ይላታል መዝሙር 44 ላይ ንጉሥ ውበትሽን ወዷልና እሱ ደግሞ እግዚእኪ ጌታሽ ነው ፈጣሪሽ ነው። እሱ አይደል የሚያስደንቀው ታዲያ አባው እንደነገሩ ሊቃውንት እንደተናገሩት ድንግል ማርያም እኮ አምላኳን ነው የወለደችው ፈጣሪዋን እኮ ነው የወለደችው። እሱ እኮ ነው ድንቁ ነገር። ልጄ ሆይ ወይንኪ አልቦሙ ወይን የላቸውም አለቀባቸው። ከዛ ጌታችን ኢየሱስ ክርስቶስ ምን አላት? ይሄን ባለችው ሰዓት የተናገረው ቃል ምንድነው? አንቺ ሴት ካንቺ ጋራ ምን አለኝ አላት። ወይቤላ እግዚ ኢየሱስ ምንት በየ ምስሌኪ ኦ ብእሲቶ። ግዕዙ ይሄ ነው። ግዕዙ አንቺ ሴት የሚለውን አማርኛውን እንደዛ ብሎ የጻፈውን አንቺ ሴት ብሎ የጻፈውን ግዕዙ ግን እንደሚለው ኦ ብእሲቶ። ኦ የአክብሮት ነው። በዚህ ቦታ ላይ ኦ አክብሮት ነው። እናቴ ሆይ አንቺ ሴት ሆይ ማለት ነው። ኦ ብእሲቶ አንቺ ሴት ሆይ ማለት ነው። መልካም አሁን አንድ ነገር ልንገራችሁና ከዛ ሌሎች ወደሚሉት ልምጣ። ሴት የሚለውን መጀመሪያ ላይ ሴት የሚለውን እንመልከት። ሴት የሚል ኦሪት ላይ በሁለት ቦታ የምታዩት አለ። ሴት የሚል አንደኛ ቃየል አቤልን ከገደለው በኋላ አዳምና ሔዋን የወለዱትን ልጅ ሴት ብለውታል። የዕብራይስጥ ነው ስሙ። ሴት ሴት ትርጉም አለው። የወንድ ስም ነው። ሴት ተብሎ ወንድ ነው የተሰጠው። ትርጉሙ ምትኩ ማለት ነው። ምትክ እንደዛ ልክ ዛሬ ምትኩ ብለን ስም እንደምናወጣው ሴት ማለት ምትኩ እንደማለት ነው። የአቤል ምትክ እሱ የሚያሳየው ስምን ነው። ሴት ጾታ ሴትን ከአዳም የግራ ጎን በኦሪት ዘፍጥረት ምዕራፍ 3 ላይ የተቀመጠላችሁ ቃል አለ። በዛ የተቀመጠው ቃል በተለይ ደግሞ ቁጥር 21 22ን ስትመለከቱት የምታገኙት ነገር አለ። እግዚአብሔር አለ አዳም ብቻውን ይሆን ዘንድ መልካም አይደለም፣ ስለዚህ ረዳት እንፍጠርለት። በአዳም እንቅልፍ አመጣ፣ ከጎኑ አጥንት ወሰደ፣ ሴት አድርጎ ሰራት፣ ረዳት ፈጠረለት። አዳም ነቃ፣ አጠገቧ አለች፣ አያት። ምንድነው ያለው? ይህቺ ስጋ ከስጋዬ ናት፣ ይህቺ አጥንት ከአጥንቴ ናት፣ ስለዚህ ሴት ትባል። ይህን ነው የሚነግረን፣ ሴት ትባል። አሁን እዚህ ጋር ሁለት ሰው ታያላችሁ። ማና ማን? አዳምና ሔዋን። ብዙዎች ከኦርቶዶክስ ውጭ ያሉ ሰዎች ሁለተኛው አዳም እያሉ ስለ ኢየሱስ ሰብካሉ አይደል? ሁለተኛው ሔዋንስ? ልዩነታችን ይሄ ነው። አያችሁ፣ ሁለተኛዋን ሔዋን አያነሷትም። ሴት ያለ ወንድ አትሆንም፣ ወንድም ያለ ሴት አይሆንም ያለው የሐዋርያው ቃል አለ። አልገባቸውም። ተመልከቱ። ሁለተኛው አዳም አንደኛ ቆሮንቶስ ምዕራፍ 15 ቁጥር 43 እውነት ነው። ሁለተኛው አዳም ይነግረናል። ሁለተኛው ሔዋንስ? ተመልከቱ። ሴትን ያኔ ከአዳም አጥንት ወስዶ ያለ እናት ሔዋንን ሴትን ያለ እናት ከወንድ ብቻ አመጣት። በኋለኛው ዘመን እኛን ለማዳን ዳግማይ አዳም፣ ሁለተኛው አዳም፣ ሕይወት የሚሰጠው አዳም፣ ከሰማይ የወረደው እሱ ቃል ከድንግል ማርያም ብቻ ያለ አባት ተወለደ። ሁለተኛው አዳም
ከሁለተኛይቱ ሔዋን። የመጀመሪያው አዳም ፍጥረታዊ ስጋዊ፣ ሁለተኛው አዳም ግን መንፈሳዊ ሰማያዊ። ልክ እንደዚሁ የመጀመሪያይቱ ሔዋን ሞት ያመጣች የሞት ዛፍ የቀጠፈች፣ ሁለተኛይቱ ሔዋን ድንግል ማርያም ሕይወት ኢየሱስ ክርስቶስን ስጋውን ደሙን እንዲሰጠን ከስጋዋ ስጋ ከነፍሷ ነፍስ ነስቶ የወለደችልን። አያችሁ፣ ያቺ ፍሬ በልታ ሞት አመጣች፣ ድንግል ማርያም ደግሞ ልጇን ኢየሱስን ለኛ ሰጠችን። ስለዚህ ኦ ብእሲቶ ብሎ ሲላት የዛኛው ምስጢር ያመጣል። እንዴት ያመጣል ካላችሁኝ፣ ያ የመጀመሪያው የአዳምና ሔዋን ፍጥረትን የሚያሳይ ነው። የመጀመሪያው አዳምና ሔዋን ፍጥረትን የሚያሳይ ልብ በሉ። ዘፍጥረት 2 ነው 21 22 ገና ሰው ሲፈጠር ዘፍጥረት 2 እዛ ላይ ወንድና ሴት አድርጎ ፈጠራቸው ብሎ ቀጥሎ ያለው ቃል ምን እንደመሰለው የሚላችሁ ልብ በሉ። ጋብቻ አድርጎ እንደፈጠራቸው እንድታውቁ ቀጥሎ ያለው ቃል ምን ይላል? ሰው እናትና አባቱን ይተዋል ከሚስቱም ጋር ይተባበራል ይላል። ጋብቻ ነው። በቃና ዘገሊላ ይላችኋል ዮሐንስ ወንጌልን ስታነቡት ምዕራፍ 2 የመጀመሪያውን ተአምር አደረገ ሲላችሁ ከጥምቀቱ ከጾሙ በኋላ የመጀመሪያውን ተአምር አደረገ ሲላችሁ ሰርግ ቤት ያደረገበት ምስጢሩ ይሄ ነው። የመዳን ነገር ተፈጸመልን። ኦ ብእሲቶ አንቺ ሴት ሆይ ነው ያላት። ይሄንን እኛ ምን እንላለን? ኦ ብእሲቶ ማለት ሰው የሆንኩት ካንቺ ጋራ ጊዜ ደግሞ አልደረሰም ይላል። ይበጻ ጊዜ አልደረሰም ይላል። ተመልከቱ፣ አዲ ይበጻ ጊዜ ገና አልደረሰም የሚል ቃል አለው። በዚህ ጊዜ ገና አልደረሰም የሚለው ቃል ራሱ ብዙ ነገር ይነግራችኋል። ለምን? በቀራንዮ አደባባይ ደሜን ልሰጥ ስጋዬን ልቆርስ ነው የመጣሁት አይደለም። ይሄንን ወይን በወይን የተመሰለውን በወይን የሚሰራውን ደሙን ዛሬ በቅድስት ቤተክርስቲያን በወይን ከእህልም በተመረጠ በስንዴ ክርስቶስ። ስለዚህ ገና በቀራንዮ አደባባይ ደሜን እሰጣቸዋለሁ። ካንቺ እኮ ሰው የሆንኩት ደም ካንቺ የወሰድኩት ለዛ ነው። ኦ ብእሲቶ ስጋዬ ከስጋሽ ነው፣ ደሜ ከደምሽ ነው፣ አጥንቴ ከአጥንትሽ ነው፣ ነፍሴ ከነፍስሽ ናት፣ እግዚአብሔር ራሱ። ስለዚህ የመጀመሪያውን ተአምር በሰርግ ቤቱ ሲሰራ አንደኛ ካንቺ ጋር ምን አለኝ እምትይኝን አደርጋለሁ፣ እናቴ ሆይ አደርጋለሁ። በሌላ ምስጢርኛም ደግሞ የምናነሳው ምንድነው? ለምሳሌ በአምላክነቱ ማንም አያዘውም። እግዚአብሔርን የታወቀ ነው። በአምላክነቱ ማንም አያዘውም ይታወቃል። አንቺ ሴት ካንቺ ጋር ምን አለኝ ካላት በኋላ ግን ቀላል ጥያቄ ምእመናን ልዑል እግዚአብሔር ይባርካችሁ፣ መብርሃን የጎደለው ሙሉ ታርግላችሁና እግዚአብሔር ኢየሱስ የእናቱን ልመና ሰምቶ ውሃውን ወደ ወይን ጠጅ ለውጧል አልለወጠም? ውጤቱ ራሱ ኮዝ ኤንድ ኢፌክት ምንድነው የሆነው? ድንግል ማርያም ያን ካለችው በኋላ ምንድነው የሆነው? ክብር ይግባው መድኃኒታችን ኢየሱስ ክርስቶስ አዲ ይበጻ ጊዜ ገና አልደረሰም ቀራንዮ ላይ ደሜን እሰጣለሁ ካለ በኋላ ከዛ በኋላ ግን እመቤታችን ምንድነው ያለቻቸው? ልጄ የሚላችሁን አድርጉ ነው ያለቻቸው። አለቀ። ልጄ የሚላችሁን አድርጉ። ከዛ ምን አላቸው? ውሃ ሙሉ 6 ጋኖች ከዛስ እየቀዳችሁ ስጡ። አለቀ። ወይን ነው የሚጣፍጥ ወይን ነው። ይሄን ቃል በጣም በሚያሳዝን ሁኔታ ብዙዎች በተለይ የፕሮቴስታንት እምነት ተከታዮች እየተከታተላችሁ ከሆነ ወይም እናንተ ደግሞ ላይክና ሼር አድርጋችሁ ካደረሳችሁልኝ ብዙ ሰው ሊድንበት ይችላል ብዬ አምናለሁ። መጽሐፋቸውን እንመልከት ምን እንደሚል እዩዋቸው። እነዚህን ጥቅሶች ላሳያችሁ። መጀመሪያ የምታዩት የኤንኢቲ ትራንስሌሽን ነው። ኤንኢቲ ማለት ኒው ኢንግሊሽ ትራንስሌሽን ማለት ነው። እሱ ላይ ዮሐንስ ወንጌል ምዕራፍ 2 ቁጥር 4 ላይ ያለውን ቃል ተመልከቱ። ኒው ኢንግሊሽ ትራንስሌሽን ኤንኢቲ ልክ እንደምታዩት ነው። ምንድነው የሚለው? Jesus replied, "Woman, why are you saying this to me? My time has not yet come." አሁን እሱ ላይ የምታዩት ቃሉን ልብ በሉ ምን እንደሚላል? Why are you saying this to me?
ይሄንን ለኔ ለምን እንደው እንደምትዩ ባጭሩ ይሄ ነው ሲተረጎም። እና ወደው መሰላችሁ የሚክዱት? ወደው መሰላችሁ የሚጠፉት? ለምን ነው ይሄን የምትይኝ ነው ያላት። ይሄ ኤንኢቲ ላይ ነው። ሁለተኛው የምትመለከቱት ደግሞ ኒው ቴስታመንት ፎር ኤቭሪዋን የሚል ነው። ኒው ቴስታመንት ፎር ኤቭሪዋን ባጭሩ እሱ ደግሞ NTFE የሚል አብሪቪዬሽን ያለው ነው። እዚህ ላይ የምታዩት ቃል ደግሞ ምን የሚል ነው? እዚህ ጋር ኦ ማደር የሚል አለው። አሁን ይሄ ከግዕዙ ጋር ተመሳሳይ ነው። ኦ ማደር የሚለው ይመሳሰላል። ልክኛ ጋር ኦ በእሲቶ እንደሚለው ማለት ነው። ከኛ ጋር ተመሳሳይነት አለው። ኦ ማደር replied Jesus። ቀጥሎ ያለው ቃል ግን የሪስፔክት አይመስልም፣ የማክበር አይመስልም። What that got to do with you and me? My time has not come yet። አሁን እዚህ ጋር የሚለው ደግሞ What that got to do with you and me? ምንድነው በእኔና ባንቺ መካከል አይነት ቃል ያስቀምጣል። በዚህ አይነት መልክ ነው ብዙ መጽሐፎች በተለያየ ትርጉም ወደማይሆን አቅጣጫ እየተወሰዱ ልክ አሁን በሱ እንደምታዩት ትርጉሙ ሁሉ እየጠፋ ትርጉሙ ሁሉ እየተበላሸ አብዛኛዎቹ የፕሮቴስታንት እምነት ተከታዮች የሚቀበሏቸው መጽሐፍት አንድም ስላልሆኑ በአብዛኛው በተለያየ መልኩ የተሳሳተ የመጽሐፍ ቅዱስ ቃል ትመለከታላችሁ። አሁን የምትመለከቱት የኢዚ እንግሊሽ ባይብል የሚባል አለ። በአብሪቪዬሽን ኢዚ ነው የሚባለው። እሱም ጂሰስ ሪፕላይድ ብሎ woman why do you tell me this? ለምን እንደሆነ የምትነግሪኝ የሚል አለው። ይሄን ማሳያችሁ ምንድነው? በተለያየ አጋጣሚ መጽሐፍ እንግሊዘኛ መጽሐፍ ብዙ ጊዜ የትኛውን ልመልከት እያላችሁ የምትጠይቁኝ ሰዎች አላችሁ። የትኛውን ነው ማንበብ ያለብን? የትኛውን ነው መጠየቅ ያለብን? አብዛኛውን እንደሱ የምትሉኝ የትኛውም የእንግሊዘኛ መጽሐፍ ቅዱስ በትክክል የተጻፈ አይደለም። እንደው እንድታቁት ብዬ ነው። አሁን ቅድም ያልነውን ተመልከቱና አሁን ይሄኛውን ደግሞ ተመልከቱ። ይሄ ጉድ ኒውስ ትራንስሌሽን የሚባለው ነው። ጉድ ኒውስ ትራንስሌሽን ተመልከቱ፣ ስሙን ይዩት። ጉድ ኒውስ ትራንስሌሽን GNT ምንድነው የሚለው? ላንብብላችሁ፣ እዩት እናንተም እዛ ላይ You must not tell me what to do. Jesus replied, My time has not yet come. ቃሉ ምንድነው የሚለው? You must not tell me what to do. እኔ የምሰራውን ልትነግሪኝ አይገባሽም፣ መናገር የለብሽም። You must not tell me what to do. እኔ የምሰራውን አንቺ ነሽ የምትነግሪኝ። በሌላ ቦታ ላይ ደግሞ አለ It's not your business የሚል ተመልከቱ። በዚህ አይነት መልክ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሌሎቹ ጋር የእምነት ልዩነት የሚኖራት ስለመቤታችን ሁሉ ከዚህ የተነሳ ነው። የመጨረሻ ይሄኛውን ላሳያችሁና ወደ ትምህርት ማጠቃለያ ልምጣ። ይሄኛው ደግሞ ISV ነው፣ ኢንተርናሽናል ስታንዳርድ ቨርዥን ነው። ኢንተርናሽናል ስታንዳርድ ቨርዥኑ የሚለው How that concern us, dear lady. ተመልከቱ። ኦብሲቶ የሚለውን dear lady ችግር የለውም። our lady Mary እንላለን። ትልቁ ነገር ግን ምንድነው እዚህ ጋር የሚለው what that concern us? ሌላም ቦታ አለ። ሌላ ቦታ በሌላ ትርጉም የሚገርማችሁ it is not our problem ይላታል ይላል። it's not our problem በሌላ ቨርዥን ላይ ያየሁት አለ እና እዛ ላይ ይሄ የኛ ችግር አይደለም ምን አገባሽ። ልክ ይሄ እንዳልኳችሁ ራሱ ኢየሱስ ክርስቶስን እንኳን ምንም እንደማያገባው አይነት ምንም እንደማይመለከተው አይነት ለኛ እንደማይራራ ተመልከቱ። ለኛ ምንም እንደማይመለከተው ችግራችን ችግሩ እንዳልሆነ የመጣበት ምንድነው ታዲያ?
የሚገርማችሁ እንደውም ላሳያችሁ እሱን የምታገኙት ምን ላይ ነው ኒው ሊቪንግ ትራንስሌሽን ላይ ነው NLT ላይ ነው ኒው ሊቪንግ ትራንስሌሽን ምንድነው የሚለው እዛ ጋር እጅግ ያሳዝናል ዲር ውመን ጥሩ ዲር ውመን የክብር ነው ኦብእሲቶ ከምንለው ጋር ይመሳሰላል ዲር ውመን የተወደድሽ ውመንን ግን በስሞል ሌተር ነው ያደረገው ተመልከቱ በስሞል ሌተር ማለት ደግሞ እሱ ደግሞ እንደገና ዝቅ ማድረግ ነው ዲር ውመን ካለ W በካፒታል ሌተር በብሎክ ሌተር ነበር መሆን የነበረበት ሪስፔክት ነው በእንግሊዘኛ ህግ መሰረት እነሱ ግን አያከብሯትም ዲር የሚለውን ጽፏል ግን Wን ስሞል አድርጎታል ያ ማለት ደግሞ የለም በካፒታል ሌተር ነው የሚሆነው ከዛ ምን እንዳለ ታውቃላችሁ ኢየሱስ ክርስቶስ that's not our problem that's not our problem ይኸውላችሁ እንግዲህ ልዩነታችን ከዚህ የተነሳ ነው ስለዚህ ስለ ድንግል ማርያም ሰዎች በሌላ እምነት ሆነው ተለምዶ ጴንጤ በሚባለው እምነት ውስጥ ሆነው በፕሮቴስታንት እምነት ውስጥ ሆነው ድንግል ማርያምን ቢናገሩ የነሱ እምነት በዚህ ላይ ነው የተመረኮዘው ድንግል ማርያምን ብቻ ይነቀፉ ይመስላቸዋል ኢየሱስ ራሱ ነው የሚነቅፉት that's not our problem እውነት ብሏል ኢየሱስ እንደዚህ እንዴ that's not our problem ይሄ እንግዲህ ተመልከቱት NLT ነው አንዳንድ ሰዎች የእንግሊዝኛ መጽሐፍ ቅዱስ ነው የሚገባኝ የእንግሊዝኛ መጽሐፍ ቅዱስ ነው ማነበው የምትሉ ኢትዮጵያ ውስጥ ሆናችሁ አላችሁ አንዳንዶቻችሁ ከባህር ወጣችሁ ውሃ ጠማይ ብላችሁ እንዳዞ ጨሌ የምትልሱ አዳይ መጥቶ የሚገል የዛን ጊዜ ነው አዞ የዛን ጊዜ ነው የምትሞተው አያችሁት ክርስቲያኖች ስለዚህ በፕሮቴስታንት ዓለም ውስጥ ሆናችሁ ወይም ድንግል ማርያም በመጥላት አስተሳሰብ ውስጥ ያላችሁ በጠቅላላ አስተውሉ ኦብእሲቶ አንቺ ሴት ሆይ የክብር ነው አዎ በአምላክነቱ ትእዛዝ የለበትም እናውቃለን ያለ ማሳየት እናውቃለን ግን ይሄኔ ችግር አይደለም ይሄኛ ችግር አይደለም አንቺን እዚህ ውስጥ ምን አስገባሽ እኔ ለምን እንደዚህ የምታስገብኝ why do you involve me ለምን እንደዚህ እኔ እዚህ ውስጥ የምታስገብኝ ውመንን በስሞል ሌተር እነዚህ ነገሮች ሁሉ የሚያሳየው ለድንግል ማርያም ክብር እንደሌላቸው ነው ለአምላክ እናት ለወላዲተ አምላክ ከንግግራቸውም ይሄን ነው የምትሰሙት ድንገት አንዳንዶቹ ማርያምን እንወዳታለን አትዋሽ ሰው ለማታለል ጅል ኦርቶዶክስ አለ አይደለ ወይ ፓስተር ከሌ መቼም ማርያምን ይወዳታል አጨብጭብ ምታ ነጋሪት ተገኝተሃል ራስን አላወክም ቤተክርስቲያንን አላወክም እውነታውን አልተረዳም መስሎሃል እሱ ነው የሚያደንቅልህ ያንተን እምነት ድንግል ማርያምን እሱ ነው የሚያደንቅልህ ትውልዱ አይኑን ሊከፍት ያስፈልጋል ልቡናውን ሊከፍት ያስፈልጋል ለእግዚአብሔር ቃል በተከታታይ ለ3 ጊዜ የተመለከትናቸው ትምህርቶች ትልቅ ልዩነቶችን በመካከላችን የሚፈጥሩ ናቸው በዚህ ትምህርት ላይ ብዙ ነገሮችን በየመሃሉ በላይቭም በደንብ እንድንማር ህይወታችንን እንድንበረብር ፈልጋለሁ ለዛሬ ግን ለ3 ተከታታይ ክፍል ያስተማርኩትን በዚህ ነው ማጠቃለለው ድንግል ማርያም ወላዲተ አምላክ ናት ከስጋዋ ስጋ ከነሷ ነፍስ የነሳው ከሷ ነው ሰው የሆነው ከሷ ነው እሷን ብቻ ነው የመረጠው ሌላ የመረጠው የለም ኦብእሲቶ እናቴ ሆይ አንቺ ሴት ሆይ የተከበረች ሴት ቅድስት ድንግል ማርያም ብሩክት አንቲ እምአንስት ያለቻት ኤልሳቤጥ ይሄንን እኮ ነው ብሩክት አንቲ እምአንስት ከሴቶች ሁሉ ልዩ ነሽ አንቺ ሴት ከሴቶች ሁሉ ልዩ ነሽ ወብሩክ ፍሬ ከርስኪ የማህፀንሽን ፍሬ ብሩክ ነው ድንግል ማርያም በረከተ ስጋ በረከተ ነፍስን የምታሰጪ ነሽ ሀብተ ስጋ ሀብተ ነፍስን የምታሰጪ ነሽ መርገመ ስጋ መርገመ ነፍስን እንዲያጠፋ ልጅ ወዳጅሽ የምታደርጊ አንቺ ነሽ ከሴቶች ሁሉ ልዩ ነሽ መርገመ ስጋ መርገመ ነፍስ የለብሽም አልነካሽም አንቺ ቅድስትና ንጽሕት ነሽ የሰላምታሽን ድምጽ ሰማ ጽንሶ በማህፀኔ ዘለለ ይሄ ነው መዝሙራችን ይሄ ነው ቅዳሴያችን ይሄ ነው ማህሌታችን ይሄ ነው ትምህርታችን እኛ ድንግል ማርያም እንደ አባ ሕርያቆስ ማርያም እንወድሻለን ነው የምንላትኮ በእንተ ዘና ፈቅረክ ሆነ አበያኪ ስለዚህ አምላክን ወልደሻልና እንወድሻለን እኮ ነው ብዙዎች የሚንቁት ግን አሁን ባሳየዋችሁ በተወሰኑት እንኳን
የመጽሐፍ ቅዱስ ጥቅሶች እንዴት አድርገው ድንግል ማርያምን አምላክንም እንደሚክዱ ተመልከቱ። እንማማር፣ ቤተክርስቲያናችንን እንወቅ። የሰማችሁትን ለሌላ ሰው አዳርሱ። እግዚአብሔር ይባርካችሁ። ላይክ ሼር በማድረግ ሁሉ ጊዜ ለሌላው የምታደርሱ ሰዎች አላችሁ። እግዚአብሔር ይባርካችሁ። እንደ ሁሌም እመርቃችኋለሁ። መብርሃን ተጠብቃችሁ። አዲስ ከሆናችሁ ሁሉ ጊዜ ተከታተሉ፣ ሰብስክራይብ አድርጉና የእግዚአብሔር ቤተሰብ ሁኑ። እንማማር። በየዕለቱ የሚሰጠውን ትምህርት ተማሩ። ስለ ሁሉም ነገር አምላካችን እግዚአብሔር የተመሰገነ ይሁን። የዶኪማስን ጓዳ ሙሉ ያደረገች በምልጃዋ ድንግል ከነ ልጇ በቤታችሁ ትኑርላችሁ። የደቀ መዛሙርቱ በረከትም ይደርባችሁ። የቅዱስ ሚካኤል የቅዱስ ገብርኤል ክንፍ ይጋርዳችሁ። የተክለ ሃይማኖት የገብረ መንፈስ ቅዱስ የአባረጋዊ ጸሎት ዘላለም በእናንተ ላይ እንደ ዝናብ ይውረድላችሁ። ስትወጡም ስትገቡም ረድኤቷ አይለያችሁ። ክንዱ ጋሻ ይሆናችሁ፣ ቀኙ ከለላ ይሆናችሁ። ሀገራችንን በዓይነ ምሕረቱ ተመልክቶ የነደደውን እሳት ያጥፋልን። መዓቱን በምሕረት ቁጣውን በትዕግስት ይመልስልን። እኔንም በጸሎታችሁ አስቡኝ። ኦርቶዶክሳውያን ለምትጠየቁት ሁሉ መልስ ስጡ። በፍርሃትና በየዋህነት በስድብና በክርክር አይደለም። ሁሌ ተዘጋጃችሁ ነው። ሁሌም ተዘጋጁ። አንደኛ ጴጥሮስ ምዕራፍ 3 ቁጥር 15። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለኃያሉ አምላክ ክብርና ምስጋና ይድረሰው። ልዑል እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። አሜን።